እና ከእናንተ ጋር ትልቅ ሆኜ እንደ ትንሽ ነው ምስቀው ከእናንተ ጋር ማለት ነው። በጣም ነው መወዳችሁ። ሀይሚ የምትወዱ ከሆነ እሙሽን አትንኩ። እነሱ እንደፈለጉ መሆን ይችላሉ። እናት ናፍቆት የለባቸው። ደግሞ የምር ያው የእናት መከራ ያየ ሰው ነው የሚያውቀው። እኔ አሁን ሳታለቅሺ ማዘየክን ቆስጠን ጋራው ችግር የለም። እኔ በእናቴ መከራ ያየው ሰው ነኝ። 4 አመት ሙሉ በእናቴ መከራ ነው ያየሁት። አንድ ስቃይ ነው ያየሁት። ስትታመም እያለቀስኩ ደግሞ እናቴ ብልትሙ ከሞተች ምን ልሆን እያልኩ እያሰብኩ መከራ እናት ሆኜ ለእናቴ እያሰብኩ እንደዚህ ነው የሆንኩት። እስካሁን ድረስ እናቴ መከራ ላይ ነው ያየሁት። አሁን መከራ ውስጥ ነው ያለሁትና በእግዚአብሔር እናንተ ሙስሊም ሆናችሁ በአላህ ክርስቲያን ሆናችሁ በጌታ ይዛችኋለሁ። ብሩኬና ሀይሚ እንደፈለጋችሁ አድርጋችሁ ዘግዝቁ፣ አይመለከተኝም። ግን እናት አትንኩ፣ እናት አባት አትንኩ። እነሱ ታያቸው የብሩኬ ፎቶ ያደረጉት መጀመሪያም ጫምላቃ ናቸው። የወንድ ጥማት ያሉ ናቸው። ወንድ ልጅ አሁን ኑ ካለ የሚሄዱት ናቸው። እነሱ ስድ ያሳደጉት ናቸው። ስለዚህ አንድ ነገር እንገርሽ፣ ይቅርታ አንቺ ማል ስለገባው የኛ ልጆች ማለት ነው ሀይሚ እናት ስትዘቀዘቅ ስሜታዊ ሆኖ ነው የሚያደርጉት እንጂ ቀድመን አናደርግም። ግን አሁን እኛ ያለነው የኛ ልጆች አታድርጉ። እኔ አሁን እናንተ ሲታወሩ ሲሚ አንድ ማዛ እናንተ ሲታወሩ ነው የሚሰማው እንጂ የት እንደሆነ የተዘቀዘቀው የት እንደሆነ ምን የተፈጠረ እግዚአብሔርን አንድ ቀን አይቻላቅም። ገባሽ? ሁሉም ብሎክ ናቸው ሁሉም። ይሄ ሙሽ እናቱ የሚዘቀዝቅ ምናምን ነገ ብሎክ ናቸው። የምሬ ነው። ምን በላይ ናቸው እና ማዛ እኛ አሁን እዚህ ዛሬ እየዘራን ነው የምናጭደው ነገ ማለት ነው። እነሱ የሆነ ነገር አደረገን ብለን ሁላችንም ብሎክ አድርጉ፣ አትግቡ፣ አትዩ፣ እናትን አክብሩ። ነገ ዲቻናቲ ስናገባ ስንወል እኔ በወላይተኛ የሚያወራው ዲቻናቲ እሶይካ ሀይሚ አየዘቃዘቅ ታዝጌዲ ቡሩክ አዩ በቾች እሺ ትርዳ ኦይቴ ሰሎሳ መጣጡ ሳቃላ ማሬ ማዚ የኛ ልጆቹ እኮ የሚነቁት ሀይሚ ስትነካ የሀይሚ እናት ስትነካ እንጂ እኮ ከታችን ታወራ በትልቁ አስቀምጭና ቶሎ ቶሎ አውሩኝ ቻርጅ ላይ አትጂ ሀዩያ አውሪ ሀዩያ አንቺም አውሪ። ይሄ ነገር ወሳኔ መሆን አለበት። እኔ ብሎክ ነው የሚያደርጋችሁ። እግዚአብሔርን ሙሽዬን ከዘቀዘቃችሁ ብሎክ ነው የሚያደርጋችሁ። ለምን እኔ አልፈልግም። ኃጢአት ውስጥ አትግቡ። እኛ ማናችሁም መግባት የለብንም። እነሱ ይሄ ብሩኬና ሀይሚ ተብዮ ኢከካሞች ማለት ነው ለራሳችሁ እንደፈለጉ ይጨማለቁና ቪዲዮ ይለቃሉ። እና ደግሞ ኃጢአት ውስጥ እንገባለን። ገደል ሁለቱም ኢንስታግራም ላይ እናት አባት እነሱ አርጎ የዘቀዘቁትን ኢንስታግራም ላይ ሜሽን ያደረጉት ብሩኬ ማይቶ ሁሉም ማይቶ ጸጥ አሉ። ስለዚህ እኛ ምን አገባን? ስለ እነሱ ብለን ኃጢአት ውስጥ እንገባው ማናቸው? ሲጀመር እነዚህ ኮተታሞች ማለት ነው። ፋክት ነው። እግዚአብሔር ምንም እየቀለድ አይደለም። የምሬ ነው። እነዚህ ሀይሚን እናት ተዘቀዘቁ ዋጋ ከሰማይ ነው የሚያገኙት። ሰማይ ላይ ያለ አባታችን ይፈርዳቸዋል ለሁሉም ሰው ማለት ነው። እቺ ሰላም ሲጀመር እኔ ከእናቴም ከአባቴም ከኑሳን ቆይ ሲሚኝማ ሀይሚ ራሱ እቺ አንድ ፍሬ ልጅ ነገ እናት ናት፣ ልጅ ትወልዳለች። ሀይሚ ራሱ ለምን ትዘቀዘቃለች? ግን ሆኖም እነሱ ሀይሚና ብሩኬ በስራቸው ነው የሚዘቀዘቁት። እናትም አባትም የመሰለ ነገር አታድርጉ። በቃ ካለጽ ይሄ ነገር ገባኝ እኮ እቺ ሰላም ተብዮ እኔ ከእናቴም ከአባቴም የሚበልጠው ብሩኬ ነው ብላ 4 ነጥብ ብላ ፈርማ የተቀመጠች ሴት ብሩኬ በእንጨትም አይነፋትም። ኦኬ ሀዩ ታወራ ሳን ይችን ትናንት እኮ ሰላም የምትባል ሴት እኮ በአፏ በልታ በአፏ መልሳ የምትጸዳደስ ይችን አትከታተሉ። ለምን ለእናንተ ብሎክ ነች። እነሱ እኮ እየተበሳጩ እኮ ነው የኔ ውድ። እነሱ በጣም እየተበሳጩ ነው። ጄሪዬ ፍቅር አስቱ ማለት ነው። ልንገራችሁ፣ እሷ በአፏ በልታ በአፏ የምትጸዳዳላት እናንተ ጋር አበዴን አትመጥናችሁ። እናንተ ክብር ያላችሁ ሰዎች ናችሁ፣ የምታስቡ ናችሁ። ይች እኮ አታስብም። ወንድሟ ሞቶ እንኳን ሳምንት እኔ የእሷን ስምም ማጥራት አንፈልግም። እናቀውም ቦላ ከዛሬ ቀን ስራ መከታተል ማያስፈልግም። ብሩኬ ራሱ እሷን ቢያይ የለም ኦሮጦ ወደ መኪና ውስጥ ነው የሚገባው። ምን ትመስላለች? እናንተን አትመጥናችሁ ጭራሽ ሰላም ማለት ነው።
ስለዚህ እኮ እኛ ዛሬ ያወጠኑ አጀንዳ ምንድን ነው? እኛ ቦስ ስለሆነን ከኛ ጋር እኛ ገስት ስንገባ እንደውም አክብሮ እነሱ ከመጡ የራሱ ከሄድን በትልቁ ማስቀመጥ አለበት። እኛም ማለት ነው ከማንም ጋር እንነካከም። እዚህ በቃ ይበቃል። የምሬ ነው ይበቃል። ምንድን ነው ይሄ መጨማለቅ? እንትና ተዘቅዘቀች፣ ወጠች፣ ገበች። ለምን አስፈለገ? የምሬ ነው ሀዩ፣ የምር እግዚአብሔር የምሬ ነው። ለምን አስፈለገ? ማንም ሰው ፍርዱ ከሰማይ ነው የሚቀበለው። እኛ ምን አገባን እንዴ? ምን ሼ ነው እናቱ ተሰኑ። አሁን በዚህ አጋጣሚ ማለት ነው የኔ ውድ ማለት ነው እነሱ ሴት ልጅ አንድ ሴት ልጅ በዚህ አጋጣሚ ሁሉም እዚህ ጋር 82 ሰው አለና ይቅርታ አድርጉ። በዚህ ይቅርታ ብያለሁ 3 ጊዜ። ሴት ልጅ እድሜ ካለፈ አይምሮ ይለቃል። አሁን እነ ወንጀለኛና ሰላም እድሜ ያልፏል። ለዛ ሴት ወንድ ልጅ ጥማት ላይ ነው ያሉት። ስለዚህ ተዋችሁ፣ እነሱን አትከታተሉ። እውነት ነው። በቃ ወስኛለሁ፣ ጨርሻለሁ። ሀያችን ማለት ነው ሀዩ መከታችን አንድ ነገር ድገሚያቸው እይታቾቻችን አንቺ ድገሚያችሁና ዛሬ ቀጥሎ ምንም እንዳያደርጉ ንገር የኔ ውድ ማለት ነው። የምር ነው እግዚአብሔርን ንገር። እኔ ማለት ነው ለሀይሚዬ እህቶች ሀይሚዬን ብቻን ሳይሆን የማከብረው እህቶቿንም ጭምር ነው። ለእናንተ ትልቅ ክብር አለኝ፣ ትልቅ ውዴታ አለኝ። ይሄን ደግሞ ቀድሞ የነበረም ያቀኛል ጠንቅቆ ማለት ነው። እኔ እንትን ስል እንኳ የሆነ ነገር ሲባል እንኳ የምከራከረው ለሀይሚ ብቻ አልነበረም። ሳኒ ታውቂያለሽ፣ እህቶቿንም ጭምር ሲያነሱ አልወድም እኔ። ስለዚህ እንትና ሰላም የምትባል እንዲሁ በአፋችሁ እንኳን ልታነሷት አትመጠናችሁም። እናንተ ክብር ያላችሁ ናችሁ፣ አሚሮ ያላችሁ ናችሁ፣ አላማ ያላችሁ ናችሁ። እሷ ግን ከዚህ ሁሉ የራቀች ናት። ገባችሁ? ለእናንተ የምትሆንም አይደለም ብሎ ከርጋችሁ ውጡ። ስራዋን አትከታተሏት። እሷ አላማዋን እርሜዋን ጨርሳ አላማ የሌላትና ለገዛ ወንድሟ ሙቶ እንኳን ለሳምንት ሀዘን ያልተቀመጠ ይላል። ከእንስሳ ምንም አትተናነስም። እኔ እሷን እንደ እንስሳ ነው መመድባል። እንስሳ ምንድን ነው? ተፈጥሯል እንጂ ነፍስ አለው እንጂ አያስብም። ገባችሁ? እዛ አድርጌ ነው መመድባት እሷን ማለት ነው። ሲቀጥል ደግሞ እናት ያላችሁ የእናትነትን ፍቅር ታውቃላችሁ። አጠፉ ከተባሉ እነሱ ናቸው የሚጨማለቁት ስራው ላይ። እነሱ እንደፈለጉ ማድረግ ትችላላችሁ። ሀይሚዬ ብታጠፋም ባታጠፋም የታወቀ ነው። ትዘቀዘቃለች፣ ትሰደባለች። ብሩኬ የሆነ ነገር መዝዞ ሲመጣ አንቺ እንደዚህ ብታረጊለት፣ ይህም ሁሉ ያለ ስራዋ ነው የምትዘቀዘቀው። ሀይሚ እናውቃለን። ግን ደግሞ እኛ ደግሞ እህቶቿ በቁጥር ተቆጥረን ማንዘልቅ እህቶቿ አለን። እነሱ ሲዘቀዝቋት እኛ ቀጥያር እናቀብጣታለን እንጂ እኛ ኃጢአት ወንጀል ለምን እንሰበስባለን? እነሱ ዶላር እየሰበስቡ እየተለወጡ ነው። እኛ ለምንድን ነው ሰው ሀገር ላይ ኃጢአት የምናበዛው? እኔ እናቴን አሁን አገኛታለሁ አላገኛትም፣ የታመመ ሰዓት ራሱ እንዴት እንደሚጨቀኝ እያልኩኝ እዝህና ስትዘቀዘቅ ደግሞ አስቡት። እንዲሁ የእኛ እናት እንዳጋጣሚ ፎቶዋ ተገኝቶ ብትዘቀዘቅ እንዲሁ እንዴት ነው ስሜቱ? አሁን የኔ እናት እንዳጋጣሚ እንዲሁ ቲክቶክ ላይ ፖስትቻት ብትዘቀዘቅብኝ ሰላምም የለኝም፣ ምንም አይነት ሰላም አይኖረኝም። እንደዛ አድርጋችሁ አስቡት። ገባችሁ? እናት በቃ እነሱ እንጨማለቃሉ፣ እነሱ እንደፈለጉ ማድረግ እንጂ እናትን አትንኩ። ወዳችኋለሁ፣ አከብራችኋለሁ። የሀይሚዬ እህቶች የምታቆኝም ታቆኛላችሁ። ቀድማችሁ የነበረኝን ለእናንተ ያለኝ ክብር ማለት ነው። እና አመሰግናለሁ። ሳንዬ ጨምሪያቸው። እናትን አበደን አትንኩ፣ አትንኩ። እኔ በጣም በነገራችን ላይ ማለት ነው ቴንኪው በጣም እናመሰግናለን። የኛ ጀግናችን እናስገባለን። ሁላችሁም ኩራታችኖቹ እና እናንተ ከኔ ለማንኛው አንድ ሰው አውዱን አስገቡ። እኔ የልጅ እናት ነኝ። እኔ ትልቁ ላይ ሆነ እናስገባት አንድ ሰው ይሄ ሁሉ ያወራችሁ ነበረ። ደክማችኋል። ወጪ ደግሞ ሻይ ቡና የሚባለው ዛሬ በኔ ላይ ነው እና በኔ ጣሉ። እሺ በጣም መግዲ ነይ ጀማችን እናታችን መከታችን ግባና ውጠው ና ግቢ መግዲ ከመን ትንሹ ላይ ትቃ መግዲ እንደነ ትዳር ነሽ ታይ ተቀመጥ እናት ቡና ሻይ ቡና ይበልሽ ነበር። ጄሪ የት ነው የወጣች? ልቡ መሬት ወደቀ። ጄሪ ለምን ወጣ ነው? አረ ትግስቱ ልቡ ቦታ የለም። ችግር የለም። መቅዳችን ዌልካም፣ መቅዳችን ዌልካም። አንዴ ፍቅር እኔ ሊወጣ ነው ግን ማለት ነው። ማዛኔ በፍቃዳቸው ይውረዱ እንጂ እኔ ሰውን አላወርድም። አንድ ሰው ከወረዳችሁ ጄሪን አስገባት። ጀመር ሞት አድርግ ችግር የለም። መግዲ እኮ ገብታለች። እኔ ቆንጆ
መግዲ አይደለችም ጄሪ ነው መግዲ ማጋታ ምን መሰለሽ ሀሳባችን እኛ የተከበረን ቦሶች ስለሆንን የተከበረን ዓለም ያወቀ ቦሶች እየነገርኩ ነው። የሃይሚ እህቶች ተብሎ በጣም የተጠረን ሁሉም የሚያውቅ ቦሶች ነን። እኛ ሲነካ ማንም እዚህ ሚዲያ ይንቀጠቀጣል፣ ሲጀመር ያልቅሳል ነው የሚልሽ። ስለዚህ ይሄ ሁሉንም ነገር እኛ መተው አለብን። አሁን ገባሽ? የትኛው መቼም ቢሆን እናቱን እነሱ እንደፈለጉ ቢያደርጉም እኛ ምንም አናደርግም። ገባሽ? መቅዲ እየሰማሽ ነው አይደለ? በዚህ ላይ አስተያየት ከሰጠሽ ብዬ ነው። እኛ ማንንም ሴት ማንንም ተናገሪ መቅዲዬ፣ ዝቂ ብሩክ እንዳትነኪ እንዴ አስተሳሰብ እስኪ እንደዚህ አይነት አስተሳሰብ ያላቸው ሰዎች እናንተ ጋር ይመዘናሉ? አይመዘኑም። አበዴን አይመዘኑም። ስለዚህ መቅዲ የሀሳብሽን ንገር የኔ ቆንጆ። እንኳን በደህና መጣሽ። ዌልካም ቴንኪው። አመሰግናለሁ። የተወደዳችሁ እና የተከበራችሁ 81 ሰዎች አላችሁ፣ ከላይም ተንጠልጥላችሁ ያላችሁ በጣም ነው የምናመሰግነው አለው። ብዙዎቻችሁ የኔ ጤንነት ያሳሰባችሁ ምናምን፣ እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ብዙዎቻችሁ ደግሞ ታማለች ምናምን እያላችሁ ፕሮፓጋንዳ የነፋችሁም አለው። ምንም አልታመምኩም እኔ፣ እግዚአብሔር የተመሰገነ ይሁን። በጣም መግዲ ምንድን ነው ይሄ? በኢየሱስ ምን ሆነሽ ደግሞ? አንድ ጥያቄ የምጠይቀው እድሜ ሲሄድ የሆነ ነገር ብላ ነበር ማዚ። መፍትሄው ምንድን ነው ብዬ በኮሜንት ጽፌልሽ ነበረ፣ አልመለሽልኝም። መፍትሄው ምንድን ነው ነው ጥያቄ። አሁን ለዚህ ነገር ንገረኝ እስቲ ማዚ። አሁን ቅድም ያልሽው እንደዚህ እድሜ ምናምን ሲሄድ ጭንቅላት እንደዚህ ይሆናል አልሽ እና መፍትሄው ምንድን ነው ብለሽ ታስቢያለሽ የኔ እናት እንደ አንድ ሴት? እሺ አሁን እኔ በዚህ አጋጣሚ አሁን ምሳሌው እድሜ ያለፈች ሴት አይምሮ የለቀቀች ሴት መተው ነው እንጂ መከታተል የለብንም። ገባሽ መግዲ? እኔ አሁን እነሱን ብሎክ አድርጌ ወጣ ታቀልሽ እኔ ልንገርሽ አንቺ ቡርቲ ማዚ ሙይት አድርጊ ይቅርታ ኦሪያ ሐረባ እኮ ፈላላ ጦሳ ተብለኝ ሐረባ እኮ በፈጦሳ ተል መግዲ ለጣም በለላ እንጂ ልመልስ ይየለት የምር ይቅርታ ሁላችሁ ማለት ነው። መፍትሄ ምን እንደሆነ ልንገርሽ ማለት ነው። እዚህ ጋር አብደን ከባንጋሌው ጋር መጨረስን ብቻ ነው፣ ሌላ ነገር ምን መፍትሄ የለም። ገብቶሻል? ይሄ ነው እኔ የምለው ነገር። አታወሪ። የምን ባንጋሌ ነው የሚታወሪ? እስቲ የምን ባንጋሌ ነው? ባንጋሌ ነው ባንጋሌ ነው። ሀረቡ ቡርቴ ራፊ እግዚአብሔርን ራፊ ቡርቴ እድሜ የሄደ ሰው ጭንቅላቱ የሌለ ሰው ከስፓርት የሆነ ሰው ማለት ነው፣ እብድ የሆነ ሰው እዚህ ጋር አረብ ሀገር ያለ ከባንጋሌ ጋር መጨረስ አለበት እንጂ ሌላ ነገር ማለት ወደ ሀገራቸው በሰላም ይግቡና እዛው የራሳቸው የምን ሀገር ነው? ማን ነገር ያቀላቅም ሀገር እናንተ ሞት አድርጉ በእናትህ። አሁን ቁም ነገር ሲወራ ቁም ነገር ነው። ካላስ አረ ቡርቴ ነው ውረጂ። ቅንቅና ቡርቴ አሁን መቅዲ ሀሳብሽን ንገሪ። ምን ሆነሻል? ምንድነው እሱ? እኔ አሁን ብዙም አልሰማውም ያላችሁትን፣ ግን እግዚአብሔርን ጆን ብዬ ነው ስገባ አላችሁ ሊቭ ላይ፣ ግን ምን እንዳወራችሁ አልሰማውም። እውነት ግን ማዚ ያወራችሁ ብቻ ስለሰማው ነው ጥያቄ ጠየኳት እንጂ ለሌላ ነገር አይደለም። በእውነት ግን እስቲ ትክክለኛ ነው። እኔ እየለፈለፍኩ ታዩ እየለፈለፈች አልሰማችም። ምን አልነበርኩም። እውነት አልሰማውም። ማዚ የሰማች ብቻ ነው። ታዩ አብራራት፣ ታዩዬ አብራራት፣ ታዩዬ መከታችን አብራሪ ይቅርታ፣ ሶሪ የተከበረ ስም አላት ለካ መከታችን። ምን መሰለሽ የኛ ልጆች ታውቂያቸዋለሽ፣ ዛት ናቸው፣ ነብር ናቸው። ከዛ እነዛ ደግሞ 24 ሰዓት ስራ ያላቸው ሸዋራዎች ፀጉር ያበጥሩ ብድግሉና ያመጡና እናትን ይዘቀዝቃሉ። የሃይሚዬን ማለት ነው። እሷንማ እንደ መጫወቻ አድርገዋታል እንዴት። ከዛም በኋላ የኛ ደግሞ አልችል ያሉ ያመጡና ደግሞ ሙሽዬን። ስለዚህ አሁን እኛ ጠቅላላ የምንለው እነሱን አትከታተሉ፣ እናት አትነካ፣ ልጆቹ እንደፈለጋችሁ አድርጉ። በዚህ ነው ስንጮህ የነበረው እኔና ማዚ። እሱ ልክ ነሽ። እናት መነካት የለበትም። ምክንያቱም እናት ሚዲያ ላይ አትውልም። እነሱ ነገ ጠዋት እንግዲህ እናት ካልሆኑ ምናልባት አላቅም፣ እናት የሆነች ሴት እንኳን እናት የሆነች ሴት እናት ለነገ እናት መሆን ያሰበች ሴት ራሱ እናትን እንደዛ አታደርግም ብዬ አስባለሁ። ከሴት የተወለደች ሴት ያውም ሴት ሆና ከሴት ተወልዳ በቃ ገባሽ እንደዚህ ታደርጋለች ብዬ አላስብም። ግን
ምንድነው የምለው እንግዲህ ፈጣሪ እሱ ማብረጃውን ከሰማይ አምላክ ይላክላቸው ነው የምለው። እኔ ሌላ ምንም ነገር አይደለም። ለነዚህ አንቺ ያልሽው ሀዩዬ ልክ ነሽ፣ ግን እነሱ ደግሞ ያው ስለሚናደዱ ያው የሀይሚዬን እናት እንደዛ ሲያደርጉ እነሱ ደግሞ ተናደው ነው እንደዛ የሚያደርጉት። ገብተውሻል? ግን ቢቻል ተናደው ነው። እኔ በእነሱም አልፈርድም። ገባሽ? ያናድዳል ነገሩ። እነሱ ደግሞ ያሉ ነገር እያደረጉ እኔ እኮ ልጆቹን እንደፈለጉ ያርጉ፣ ልጆቹ ናቸው ሚዲያ ላይ የሚውሉት። ግን እኔ እናት እንድትመታ አልፈልግም። ምን ማለት ነው? አንቺ አሁን ቻርጅ ይበርደኛል እንዴ? ሀራ ጉዳንቺ ቆጣሽማ በቃ እንውጣ። አይገርምሽም ሀዩ? ያለው አስተያየት በቃ እናት አይንኩ። ያው የኛ ልጆች ሳይነኩ አይነኩም። ግን በቃ እንደው በአጠቃላይ ታዋቸው እነዛን አትንኩ እናትን እያልን ነው ያለ ነው እኮ። ልክ ነሽ እኮ። እነዚህ ደግሞ ስለሚናደዱ ነው። ገብቶሻል? እኛ እኮ ተዘቅዝቃ ሳይ እኮ ይነደኛል። ግን ደግሞ አምጥቼ ተዘቀዘቅ ከነዛ ተሻልኩ አልተሻልኩም። በዛ ላይ በእናት ጨዋታ ማለት ነው። ለማንኛውም እኔ በኋላ ገባለሁ። ሴትዮ እናት ወጋ ትሄዳለች። ቤቴን ከፍታለሁ። እያንዳንድሽ እኔን ከሰደባችሁ እርግጬ ቤቴን ከፍታለሁ። እናት አትንኩ። እኔ ቤቴ ከፍታለሁ ማለት እኛም ሰላም ነው። እኔ በጣም ደህና ነኝ። ለጤንነት ጊዜ ያሰባችኋላችሁ። በጣም ደህና ነኝ። እግዚአብሔር ደግሞ ብሎ አመማት አሉ። ሌላ አማራጭ ሲያጡ አልታመምኩም። ሶሪ ሰላም ነኝ። እኔ እንዴ ነው ምን ሆነኝ ነው? ስንት መታመም መቅዲ ነገሪያችሁ የወሩ መጥቶ ነው ባይ የወሩ መጥቶ ነው። ደህና ነኝ። ጄሪን አስገቡ በእናታችሁ። ጄሪን ታኛለች። ታመምኩም ነው። ጄሪ እኮ አትገባም። ጄሪ እኮ አትገባም። ጄሪ የኔ ጠንበለል ብለሽ አላት ትገባለች። ገብታ ነው የመጣችው። ግቢ ጄሪ የሀይሚ ንግስት ነኝ። ግቢ እናቴ ታማለች። በጣም ጤንነት ያሳሰባቸው ሰዎች ነበሩ። ጄሪ የሀይሚዬ ንግስት ናት። ነይ ግቢ የኔ ቆንጆ